ነው የበዛው በጣም ነው የበዛው ጋይስ የምሬን እኮ ነው ትታሰርልን ትከሰስልን ምናምን ጋይስ ግን አይከብድም ባህር ማዶ ተቀምጦ ኢትዮጵያ ያለ ሰው ትታሰርልን ማለት አይከብድም ይከብዳል እኮ እና ምንድነው ከኔ ጓደኛዬ በቅጠሉ ድናለች ማሪ መጽሐፍ ቅዱስ ላይ አለ ስለለምጽ ባይዘው እግዚአብሔር የረገመው ምናምን ነገር ምናምን ብሎ ብቻ ስለለምጽ አለ እኔ ስለማላስታውሰው ነው የቆዳ ህመም ከሆነ ደግሞ ለምጽ በቆዳም ህመም ይመጣል ባይዘው በቆዳም ህመም ቆዳሽንም ሲያም ይነሳብሻል በፀሐይ የሚሆነ ብቻ ግን አለ ኖ መጽሐፍ ቅዱስም ላይ አለ ይሄንን አልተሳሳትኩም ምክንያቱም ይሄን ታሪክ መጽሐፍ ቅዱስ ላይ አውቃለሁ ረስቼው ነው ጋይስ እስኪ የምታውቁ ሰዎች ኮሜንት ጻፉ መጽሐፍ ቅዱስ ላይ የለም እንደዚህ አይነት ነገር አለ መቤቴን አለ አረ አለ ጋይስ እኔ አልተሳሳትኩም መጽሐፍ ቅዱስ ላይ አለ እግዚአብሔር ሲረግመው ምናምን እንደዚህ ለምጽ ምናምን የሚል ነገር አለ እኮ አራስ ረዱልኝ ጋይስ ደግሞ አሁን ለምጽ ብሩ ተሳደበች ብሎ ደግሞ እንዳይቆርጡ አይመዳን ያለው ፈርዱብኝ እንጂ ጌታን አለ አለ መጽሐፍ ቅዱስ ላይ አለ ጋይስ እግዚአብሔርን አለ እኮ አለ እንዴ እናንተ ምን ሆናችሁ ነው ረስቹ ነው ያው መጽሐፍ ቅዱስ ላይ ብዙ ተሰላለው ረስቹ ነው እንጂ አለ እኔ እሱን ነው እግዚአብሔር ሲረግማት እንደዚህ ሆነ እና እግዚአብሔር ርግማንም ነው ምናምን ያልኩት በዛ በለምጽ ጉዳይ ነው ከዛም ያቺ ልጅ የሆነ ኮሜንት አሁንም ሲለኝ መቼም ነገም ከነገ ወዲያም እንዲህ በተናገርኩት ንግግር አይጸጽተኝም የሚለው አቀናብራ ጋይስ ፍረዱኝ እናንተ የኢትዮጵያ ሕዝብ ፍረዱኝ እቺ ሴትዮ ከኔ ምንድነው የምትፈልገው አረ ኢትዮጵያ ሕዝብ ፍረዱኝ እቺ ሴትዮ ከኔ ምንድነው የምትፈልገው ቆይ ላሰማችሁ ጋይስ እሺ ስሙ እንደዛ ያለባቸው ልጆች በመጀመሪያ ደረጃ በዚህ ቪዲዮ ኦቲስቲክ ልጆች ያላችሁ እናቶች በነገራችን ላይ እኔ ይሄን ቪዲዮ ከመስማታችሁ በፊት እኔ በእንደዚህ አይነት ጭንቅላት እንኳን አይደለም በእንደዚህ ላውራ ቀርቶ በእኛ ቤት በኔ ቤተሰብ በራሴ ቤተሰብ እንደዚህ አይነት ነገር ያለባት ልጅ አለች የኔ ዘመዴ እና ከቤታችንም አለ እና አንዳንዶቻችሁ ያልተረዳችሁኝ ሰዎች ወይም ደግሞ እሷ በለቀቀችው ቪዲዮ እናቶች እንደዛ ያሰባችሁ ሰዎች እሷ እንደምትፈልገው ቪዲዮ ቆራርጣ አምጥታላችሁ እናንተን ጭንቅላት ምክንያቱም ታውቃለች እናት ስታለቅስ ምን ያህል እንደምረብሽና እንደምጨነቅ በጣም ታውቃለች ከዚህ በፊት በሆዴ ሚስት ሊያ እንደዚህ ብለሽ ስትናገሪ አለቀስኩኝ ምናምን ስትል ላይቭ ላይ ደም ሳለቅስ አይታኛለች ይቅርታ እያልኩኝ ስለምናት እና እናቶች በዚህ ጉዳይ ሲያዝኑ ወይም እናቶች ሲከፉብኝ በጣም እንደምፈራ ስለምታውቅ ሆን ብላ ያደረገችው ነገር ነው እኔ በራሳችንም ቤተሰብ ኦቲስቲክ ያለባት ልጅ አለች እኛ ቤት ውስጥ ማለት ነው እና በዚህ ደረጃ እንደዚህ የወረደም አስተሳሰብም የለኝም እንደዚህ እንዳትረዱ አዎ ከሰርጀሪ ጋር በተጣላንበት ጊዜ በምንሰዳደብበት ጊዜ ብዙ ነገር ብያታለሁ ብዙ ነገር ብላኛለች ሳትለኝ ወይም ደግሞ ሳትናገረኝ አልተናገርኳትም ተናግራኝ ነው በአደባባይ ላይ እሷ ጋር በመጣላበት ሰዓት ልጄ ደክማብኝ ሆስፒታል አስተኝቼ ሰርጀሪ እየሰደበችኝ ልጄን እያሰደበችብኝ ልጄ ደግሞ ሆስፒታል አልጋ ላይ ነበረች ስለዚህ ምን ብዬ ካንደበቴ ወጥቶ ልሰድባት እንደምችል ጥንቅቅ አድርጋችሁ ታውቁታላችሁ እናቶች የሚገባችሁ የወለዳችሁ እናቶች ናቸው አስባችሁታል ከአንድ ሰው ጋር ኢንተርኔት ላይ የተሰዳደባችሁ ልጃችሁ በዛ ሰዓት ታማ ሆስፒታል ነው ያለችው ብቻ ብጠፋ ተሸነፈች ትላላችሁ ስለማስብ እየሮጥኩኝ እየመጣሁ ለእናንተ መልስ እየመለስኩኝ ድጋሚ ሆስፒታል ሄድ ነበረ ያከባድ የሆነ ጊዜ ላይ ሰርጀሪ ልጅ ተሰርብብኝ ነበረ እና ምን ብዬ ልናገራትና ልሰድባት እንደምችል ለእናንተ ለሚያውቀው ለሚገባው ልጅ ላለው እናት ይገባዋል እና ሊያ እንደዚህ እኮ ማለትሽ ነው እኔ ነበርኩበት ታይም ደግሞ ከባድ ሁኔታ ሆኖ ልጅሽ በሞተች እያለች ላይቭ ላይ የምትሰድበኝ ሰዓት ስለሆነ ማጸንሽ ይድረቅ አልኳት ሌላም ነገር ልላት ትችል ነበር እንደውም እግዚአብሔር ይመስገን ሌላም ነገር አላልኳትም መሰለኝ እንደው ብላት ራሱ ያንስባታል ነው የምላችሁ እኔ ነኝ የማውቀው የነበረውን ነገር የነበርኩበትን ነገር ማለት ነው ሶ ይሄ ላይክ እንደዚህ እኮ ማለትሽ ነው አንቺን አይመለከትሽም ሰርጀሪ ነው ያልኳት
ሰርጀሪ እኔን እያለች ነው፣ እኔም ደግሞ ሰርጀሪ እያልኳት ነው። ስለዚህም በዚህ አንደርስታንድ እንድታረጉኝ። ሲቀጥል እኔ በጎረቤቶች፣ በማህበረሰብ፣ በትላልቅ እናቶች፣ በትላልቅ ሴቶች፣ በእናቴ ጓደኞች ተመርቄና ተጠብቄ ያደኩ ልጅ ነኝ። ስለዚህም ይሄ ላይክ እንደዚህ እናት ላይ እንደዚህ ምናምን የሚባለው ነገር በጣም ነው የሚያስጠላኝ። እንደዚህ አይነት አስተሳሰብም የለኝም። ከነካሽኝ ላስቀይምሽ እችላለሁ። ከነካሽኝ አልለቅሽም። ይሄ ባህሪ ዛሬ ሳድግ ሳይሆን ከልጅነቴም ጀምሮ ያለ ባህሪ ነው። አትንኪኝ፣ ከነካሽኝ በጣም ነው ማስቀይምሽ። ከመሬት ተነስቼ ግን አልደርስብሽም። በተቀረ እንደዚህ ብለሽ እኛ ኦቲስቲክ በሽተኛ የሆኑ ልጆች አሉን ልጆች እንደዚህ ብለሽ አስከፍተሽብናል ያላችሁ እናቶች ካላችሁ እናንተን መስሏችሁ ያስቀየምኳችሁ ከመሰላችሁ በእግዚአብሔር ስም ይቅርታ ጠይቃለሁ። በፍጹም እናንተን እንደዛ አይደለም ያልኩት። እሷ ግን እንደሚመቻት አድርጋ ኤዲት አድርጋ አቀናብራ ለቃለች። ያንን የምለው ነገርኳችሁ። እኔ አክስቴ ብታየው ይሄንን ቪዲዮ እንደዚህ አልሽ ብትባል አክስቴ ራሱ ልትደነግጥ ትችላለች። ስለዚህ እኛ ቤትም አለ ማለት ነው ይሄ ነገር። ስለዚህም እንደዚህ አላልኩም። እንቁርቲ ማለት እግዚአብሔር የረገማት ሰይጣን ራሱ የማይወዳት ሴት ናት። ሰይጣን ራሱ ዲያብሎስ ራሱ አይወዳትም። ለስሙ ክርስቲያን ነኝ ትላለች፣ በጌታ ነኝ ትላለች። የኢየሱስ ክርስቶስ ቃልን ስብከት ላይ ነበርኩት እኔ። አይ ቲንክ ስለ ሰይጣን ስራ ነው የምታጠናው ቁጭ ብላ። እግዚአብሔር ምስክሬ ነው የምላችሁ። ምክንያቱም አሁንም ወደፊትም ነው የምናገረው። ነገም ከነገ ወዲያም አንድ እናት ልጆቿን ኢትዮጵያ ልካ 7 ሰዓት እና 8 ሰዓት ኢንተርኔት ላይ ቁጭ ብላ ኢንተርኔት ላይ ቁጭ ብላ ጊዜዋን ስለ ሰዎች እኛስ ሜክ እያደረግን እየኖርንበት ስለሆነ ሊሆን ይችላል። ከፋም ለማም እየኖርንበት ነው በደንብ። ሰው እንዴት የወለደውን ልጅ ከኢትዮጵያ ወደ አሜሪካ ይወስዳል እንጂ ከአሜሪካ ወደ ኢትዮጵያ ልኮ 10 ሰዓትና ለ8 ሰዓት ኢንተርኔት ላይ ቁጭ ብሎ በጣም የምታስቃችሁ ነገር ደግሞ ማለት ጋይስ እያለቀሰች እኔ ልጅ ጌታ ሆይ እኔ እኮ ግርም እኮ ነው የሚለኝ ጋይስ። መቤቴ ነው እኔ ኧረ በፈጠረሽ አንቺ ሴትዮ እንዴ ያሰብሽውን መሬት ወስጄብሻለሁ እንዴ? ቆይ ኧረ ተከራይቼ ነው የምኖረው፣ የቤት ኪራይ እየከፈልኩ ነው የምኖረው። መሬት አልወሰድኩም እንዴ? ሴትዮ ልገለኝ ነው እንዴ ጋይስ? ከምን ምኑ ነው ጋይስ? ላይቭን ዩቱብ ላይ ቢሆን አውጣው ነበረ። ዩቱብ ላይ አይደለም ቪዲዮ። ኪዳነ ምሕረትን ዩቱብ ላይ አይደለም ቲክታክ ላይ ለ1 ወር ነው ቪዲዮ የሚቀመጠው። የለም ፈለግነው ገብተን ፈለግነው የለም። እሷ እንደምትፈልገው አድርጋ ኤዲት አድርጋ ነው። ስለዚህ ምንድነው ከኔ የምትፈልገው? በውሸት ቪዲዮ እንደዚህ ኤዲት እየተደረገ ጋይስ። አሁን ካያችሁ ብዙ ቪዲዮ ላይ ትሳደባለች። እኔን ቅቤ ነው እንደሚቀቡኝ። እዚህ ጋር እኮ ስብከት ላስተምርሽ አይደለም የምመጣው። ሶሻል ሚዲያ ላይ ያለውን ወሬ ላወራ ነው የምመጣው። እኔን ስትዘልፉኝስ፣ እኔን ሲሰድቡኝስ፣ እኔን ሲያንቋሽሹኝስ መልስ ላልመልስላቸው ነው እንዴ? አልገባኝም። ለእናንተ ሲሆን ኢንተርኔቱ ፍሪ ንግግር አለበት። ፍሪ ሆናችሁ ታወራላችሁ። ለሊያ ሲሆን ግን ሁልጊዜ ወንጀል ነው ለእናንተ ማለት ነው። እና ግራን የገባኝ ጋይስ፣ ጌታ ምስክሬ በጣም እኔ እናቴ ትሙት የዚህ ሴትየው ክፋት ሁልጊዜ እኔ ምን እንደምልሽ ታውቂያለሽ? እንደውም ቆይ ልርገማት ጋይስ። ጥፍር አይስጥሽ፣ ጥፍር አያውጣብሽ። እንደዛው እንደ ዱሽ እንደሆነ ጥፍርሽ ይኖር ዘላለምሽን። ጥፍርሽን ልትሞይ ስትሄጂ ራሱ ማለት ነው ወይ ይሄ ጥፍር አይቀበልም ሪጀክት ነው ብለው እንዲመልሱልሽ ያድርገው መድኃኒዓለም። አላ ጋይስ፣ ጥፍሯን ልታሰራ እንደዚህ ስትሄድ አሁን እኛ ይኸውላችሁ ጥፍራችን እንኳን እንደዚህ አድርገን ይዩት። አያችሁ ተቆርጠ ነው ራሱ ይዩት። ጥፍርሽን እንኳን ሙሌት እንደኛ ለማድረግ ፈልገሽ ስትሄጂ ራሱ ሪጀክት ነው፣ አይቀበልም ጥፍርሽን ይበልሽ። እንዴ ጋይስ ምን አርጊ ነው የምትለኝ? ቤተሰብ ዝም አትበሉ ኢትዮጵያኖች። እንዴ ኧረ ዝም አትበሉ። እንደው ዘላለምሽን ጥፍር ይንሳሽ፣ ጥፍር ይንሳሽ። ሂማንማ ታደርጊያለሽ ኮፍያውን። ፈጣሪው ጋይስ